ማለትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። ቁጭ በሉ። ጌታ ይባርካችሁ። እንጸልይና እንጀምራለን። እግዚአብሔር እንዲያስተምረን። እግዚአብሔር ሆይ እናመሰግንሃለን። ጌታ እግዚአብሔር አምላክ ሆይ ዛሬ ደግሞ በቃልህ ልታስተምረን፣ ልትዳስሰን፣ ልትናገረን፣ ልታበረታን፣ ቋጠሯችንን ልትፈታ፣ አንድ እርምጃ ልታራምደን፣ እምነት ልትጨምርልን በዚህ ማለዳ እግዚአብሔር ሆይ ስላለህ ስለተገኘህ አንተን ፈልገን መጥተናል። እግዚአብሔር አምላኬና አባት ሆይ ቃልህ ደግሞ ወደ ልባችን እንዲገባ፣ ወደ ቤታችን እንዲገባ፣ ወደ ነገሮቻችን እንዲገባ እግዚአብሔር አምላክ ሆይ ለመንህ። ጌታ እግዚአብሔር አንተ ትችላለህ፣ ትናገራለህ፣ ቃል ይሰራል። ቃል ሁሉ ጊዜ ሕያው ነው። ከቃል የተነሳ እግዚአብሔር አምላኬና አባት ሆይ ቋጠሮ ስለሚፈታ፣ ነገሮች ስለሚሰሩ፣ እግዚአብሔር አምላኬና አባት ሆይ ፈውስ ስለሚሆንልን፣ ለአንደበታችን፣ ለልባችን፣ ለአጥንታችን ፈውስ ስለሚሆንልን እናመሰግንሃለን። እግዚአብሔር ሆይ አስተምረን፣ በቃልህ ዳሰን፣ ተናገረን። ስለምትረዳ እናመሰግንሃለን። በኢየሱስ ስም አሜን። እንግዲህ ዛሬ የእግዚአብሔር መለኮታዊ ጣልቃ ገብነት በሚል ነው የማካፍላችሁ። እኔ ጋር የምንነጋገረው ይሄ ርዕሱ በጣም ደስ የሚለኝ ርዕስ ነው መሰላችሁ። እንደውም መሲም አጋጣሚ ለመነሻ የተጠቀምኩትን ጥቅስ ስዘምረው ነበርና ጌታ ይባርክሽ። እግዚአብሔር ያገናኛል እና አንዳንድ ነገሮቻችን መለኮታዊ ኃይል የሚያስፈልጋቸው ናቸው። የእግዚአብሔር መለኮታዊ ኃይል የሚያስፈልጋቸው ነገሮች ናቸው። ስለዚህ በሱ ላይ እንድንነጋገር አሰብኩ ማለት ነው። በጣም የምወደው ክፍል ነው። ስለዚህ የእግዚአብሔር መለኮታዊ ጣልቃ ገብነትን ስንነጋገር እግዚአብሔር በሕይወታችን የሚያመጣቸው ነገሮች አሉና በእነሱ ላይ ነው የምንነጋገረው። የእግዚአብሔር መለኮታዊ ጣልቃ ገብነት ሲመጣ እግዚአብሔር በሕይወታችን የሚሆኑ ነገሮች አሉ። ስለዚህ አንዱ የእግዚአብሔር መለኮታዊ ጣልቃ ገብነት ሲመጣ በሕይወታችን አንዱ ከሚሆኑ ነገሮች አንዱ ምንድነው? ተአምራዊ ህይወት የማምጣት ኃይል አለው። የእግዚአብሔር ቃል ወደ ህይወታችን ሲመጣ፣ ወደ ኑሯችን ሲመጣ ተአምራዊ የሆነ የተአምራዊ ህይወት የማምጣት ኃይል አለው ማለት ነው። እዚህ ጋር እንደምታነቡት ስላይዱ ላይ መጽሐፈ ነገሥት አንደኛ ነገሥት ላይ ነው ያለው እና ታሪኩ ምንድነው? ነቢይ ኤልያስ በሚሄድበት ጊዜ በመንገድ ላይ ወደ እግዚአብሔር ምግብ የምታዘጋጅለት ሴት እግዚአብሔር እንዳዘጋጀለት ነገረውና ሲሄድ ሴትዮዋ ጠየቃት። ምግብ መጀመሪያ ውሃ ስጭኝ ነው ያላት። ውሃ ሰጠችው። ከዚያ በኋላ ምግብ ደግሞ እንዲሰጣት ሲጠይቃት እኔና ልጄ በልተነው የምንሞተው ምግብ ብቻ ነው ያለው እና ምግብ የለም አለችው ማለት ነውና ስለዚህ ምንድነው የሆነው ነገር? ኤልያስ ከሱ ጋር ጋግሪና አንጪ፣ ከዚያ በኋላ አንቺም ለልጅሽም ጋግሪ አላት ማለት ነው። ከዚያ በኋላ ምንድነው የሚለው መጽሐፍ ቅዱስ? ዝናብ እስከሚመጣ ድረስ ዱቄቱም ዘይቱም አላለቀም ይላል እና ይሄ እግዚአብሔር ወደ ሴትዮዋ ቤት በመለኮት ስለተገለጠ ነው።
ሴትዮዋና ልጇ ሞታቸውን የሚጠብቁ ነበሩ ማለት ነው። ምንም አይነት ነገ የሚባል ፊውቸር የላቸውም በቤታቸው። ነገ የሚቀጥል ህይወት የላቸውም ማለት ነው። ምንም አይነት የሚቀጥል ህይወት በሌለበት ጊዜ የእግዚአብሔር መለኮታዊ ጣልቃ ገብነት ብቻ ነው ያንን ነገር ህይወት እንዲሰራ የሚያደርገው፣ ነገ እንዲቀጥል የሚያደርገው፣ ህይወት እንዲቀጥል የሚያደርገው የእግዚአብሔር ኃይል ሲመጣ ነው ማለት ነው። ስለዚህ የእግዚአብሔር ኃይል መለኮታዊ ተአምራዊ ህይወት እንዲኖር መኖር ያስችላል ማለት ነው። ስለዚህ ሴትዮዋ እና ልጇ እንደውም ነብዩም እዛ የተወሰነ ቀን ቆይቷል፣ አብረው በሉ ይላል እንደውም ለብዙ ጊዜ ራሱ እና ስለዚህ እግዚአብሔር ሲመጣ ተአምራዊ የሆነ ነገር ያስፈልጋል ማለት ነው እና ተአምራዊ የሆነ ህይወት መኖር ያስችላል ማለት ነው። እና አንዳንድ ነገሮቻችን ከኛ አቅም በላይ ነው፣ ምክንያቱም በጣም ውስን አቅም ያለብን ሰዎች ስለሆን። ነገር ግን እግዚአብሔር የሚሰራው በመለኮት ስለሆነ ለእግዚአብሔር የሚሳነው ነገር ስለሌለ መለኮታዊ ኃይል ስላለው እግዚአብሔር ነገሮች ከተለመደው ሁኔታ ውጪ ነው ማለት ነው የሚሆኑት። ከተለመደው ሁኔታ ውጪ እኔና እናንተ ከምናውቀው ውጪ ወይም ሳይንስ ከሚያውቀው ውጪ በሆነ ኑሮ መኖር ይቻላል ማለት ነው። ሌላ ጥቅስ የማካፍላችሁ እዚሁ ጋር ታዩታላችሁ እናንተ ኦሪት ዘጸአት ላይ 14 ላይ ያለ ቃል ነው። ምዕራፍ 14 21 እስከ 22 ላይ ሙሴ በባህሩ ሲሻገር ከግብጽ አውጥቶ ወደ እስራኤላውያን ከግብጽ አውጥቶ እግዚአብሔር ወደ ከነዓን ሲወስዳቸው ምን ይላል ላንብብላችሁ። ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ፣ ውሃውም በቀኝና በግራቸው እንደ ግድግዳ ሆነላቸው ይላል። ይሄ በጣም ደስ የሚለኝ ነገር ነው። ተአምራዊ ነው ብዬ እንድል የሚያደርግ ውሃው ምን ይላል? በግራና በቀኛቸው እንደ ግድግዳ ሆነላቸው። አያችሁ? ስለዚህ እግዚአብሔር በምድር እኔና እናንተ ከምናውቀው በላይ በሆነ ስርዓት የመስራት ኃይል አለው ማለት ነው። አሜን። እግዚአብሔር ይችላል። እግዚአብሔር ዛሬ በኢየሱስ ክርስቶስ ስም እግዚአብሔር በእኛ ባቃታችሁ ነገር ላይ ይሄን እኔ አልችለውም አላውቀውም የምትሉት ነገር ላይ እግዚአብሔር ይምጣበት በኢየሱስ ስም። እግዚአብሔር ይምጣበት በጌታ በኢየሱስ ስም። ምን ይሆን ይችላል አላውቅም። እናንተ ታውቃላችሁ። ምንድነው ሁሉ ጊዜ እንቅልፍ የሚነሳችሁ? ስትነቁ አይናችሁን ገልጣችሁ ከምኝታችሁ ጧት ስትነሱ አይናችሁን ስትገልጡ ምንድነው የሚያሳስባችሁ ነገር? ይሄንን ነገር እኔ በቃ እንዴት ነው ማረገው? ዛሬ ቢሆንልኝ ብችለው ቢሆን ብላችሁ የምትሉት ነገር በኢየሱስ ስም እግዚአብሔር ይምጣበት። እግዚአብሔር ይምጣበት በዛ። ለምን መሰላችሁ? ጧትም ነቅተህ ነገም ነቅተሽ ከነገም ወዳም አይንሽ ያለበት ወይም አይንህ ያለበት ምንም ሊሆን ይችላል። ጤና ሊሆን ይችላል፣ ትልቅ ዴት ሊሆን ይችላል፣ ምንም ነገር ሊሆን ይችላል። እግዚአብሔር ግን ሲመጣ ነገሩ ይፈታል ማለት ነው። አሜን። ለምን መሰላችሁ? እግዚአብሔር ነገርን የመለወጥ ኃይል ስላለው፣ ነገርን የመቀየር ኃይል ስላለው በግራና በቀኛቸው ግድግዳ ሆነላቸው። ምን? ውሃው። ስለዚህ ሳይፈሩ እንዲሻገሩ እኮ ነው። አያችሁ? ሳይፈሩ እንዲሻገሩ እግዚአብሔር በዚያ ደረጃ በዚያ መልኩ የብስ አረገው ይላል። መሬት ማለት ነው። መሬት ሆነ። በዚያ መልኩ እግዚአብሔር አስሄዳቸው ማለት ነው። ስለዚህ ዛሬ ምንድነው ከዚህ ይሄ የሚያሳየን? ዛሬ ምናልባት እኔና እናንተ በቀይ ባህር ላይ ላንሄድ እንችላለን። ነገር ግን የራሳችን ቀይ ባህር አለ በየቤታችን አይደለ? የራሳችን ቀይ ባህር አለ። የምንም ሊሆን ይችላል። እናንተ ጥሩት። ስለዚህ እግዚአብሔር ግን በዛ ላይ መንገድ አለው።
እግዚአብሔር በዛ ላይ ያሻግራል። እግዚአብሔር በዛ ላይ ነገን ያልችለውም ይሄ አይሆንም የምንለው ነገር ካለ እግዚአብሔር በሱ ላይ እግዚአብሔር ቀና አለው። እግዚአብሔር በሱ ላይ ይችላል። እግዚአብሔር ተአምራትን ማድረግ ይችላል። ለምን መሰላችሁ? እግዚአብሔር ትናንትናም ዛሬም ነገም ሕያው የሆነ አልፋና ኦሜጋ አምላክ ስለሆነ እግዚአብሔር ይችላል። ኢየሱስ ጌታ ነው። አሜን። ስለዚህ ምንድነው ሴትዮዋ ሰጠች ለነብዩ ምንም ባይኖራትም ማለት ነው። ስለዚህ ታዘዘች። ጌታ ይባርካት። አሜን። ታዘዘች እና መታዘዝ ጥሩ ነው። መታዘዝ ቆንጆ ነው። ወደ እግዚአብሔር ያስኬዳል፣ ወደ እግዚአብሔር በረከት። ስለዚህ ምንም ይሁን ምንም ማንም ሆነም መታዘዝ መልካም ነው እና ካላት ነገር ላይ ሰጠች። በኋላ ላይ ወደ ኋላ ላይ ዝቅ ብዬ እነግራችኋለሁ እና ሴትዮዋ በቃ ይሁን፣ ስለዚህ በቃ እሱ ካለ እንዳልኩ አድርጊ ስላላት አደረገች። በቃ ታዘዘች። በመታዘዟ ደግሞ ሕይወቷ ተረፈ። የሷም የልጇም ሕይወት ተረፈ ማለት ነው። ስለዚህ እኛ ዛሬ መታዘዝ ይሁንልን። ምንም ሆነ ምንም ያለችን ነገር ታይምም ብትሆን ምንም ብትሆን በሱ ላይ ለእግዚአብሔር የምንሰጠው ነገር ካለ እግዚአብሔር በእውነትም ነገራችን ይሰራል። ግን እኛ መስጠት አለብን። ሴትዮዋ ከዛችን ብትሆን መስጠት ነበረባት። ስለዚህ የእግዚአብሔርን በረከት የእግዚአብሔርን ተአምራት አየች ማለት ነው። ስለዚህ እግዚአብሔር ነገሮችን ይቀይራል ማለት ነው። እንደውም ሴትዮዋ እዚሁ ከሴትዮዋ ታሪክ ሳልወጣ ልጇ ታመመና ነብዩን እንደገና ጠራችው ይላል እና ከዚያ በኋላ ነብዩ ልጇን ጸልዮ አስነሳው። ልጇ ኦልሞስት ሙቶ ነበረ። ምንድነው የሚለው መጽሐፍ ቅዱስ? አሁን የእግዚአብሔር ሰው እንደሆንክ እውነትም እንደምትናገር አወቅኩኝ። ስለዚህ ያን ጊዜ እንደው ሁለት ልብ ሆና ነው ያደረገችው ማለት ነው። ሪሊም በቃ ሪሊ 100% አምና ይሆን? አሁን ግን አሁን አወቅኩኝ የእግዚአብሔር ሰው እንደሆንክ የምትናገረው ነገር እውነት እንደሆነ አወቅኩኝ። ስለዚህ አንዳንድ ጊዜ መታዘዛችን ሪሊ 100% እንኳን ባይገባንም እንኳን 100% ባናምንም እንኳን ነገራችንን ይሰራዋል። አሜን። እግዚአብሔር ኃያል። ስለዚህ ሴትዮዋ ቀስ እያለች ያደረገች ነገርና የማይታለፉ ቀውሶችን የማይታለፉ የህይወት ወጀቦችን እግዚአብሔር ያሳልፋል። እንደምታዩት እዚህ ጋር እንዳነበብኩት ማለት ነው። እዚህ በዘጸአት ላይ 14 ላይ እንዳነበብኩላችሁ እዚህ ጋር ስላይዱ ላይ እንደምታዩት እግዚአብሔር የሚያሳልፍ ኃይል፣ ብቃት፣ ጥበብ አለው ማለት ነው። ስለዚህ በእጅ ያለው ምንድነው ነው ዋናው ነገር። ዛሬ እናንተ በእጃችን ምንድነው ያለ? በእጃችን ምን አለ? በእጃችን ምንድነው ያለው? በገና ነው ያለው? ታለንት ነው ያለው? እውቀት ነው ያለው? የፋይናንስ እውቀት ነው ወይስ ጥበብ ነው ወይስ ምንድነው? በእጅ ያለውን ከተጠቀምን በእጃችን ያለውን ከተጠቀምን እግዚአብሔርን ከተደገፍን we can do it ወደሚቀጥለው እርምጃ እናልፋለን። እኛ ያንተን ወይም ያንቺን ጥረት አስቀምጥና እግዚአብሔር እጅ ላይ አርጊውና ከዛ በኋላ እግዚአብሔርን ከተደገፍን ወደሚቀጥለው ጥረት ወደሚቀጥለው ምዕራፍ እናልፋለን። ለምን መሰላችሁ? ቃሉ ስለሚናገር ቃሉ ስለሚል ማለት ነው። እግዚአብሔር ታማኝ ስለሆነ ብቻ ግን እግዚአብሔርን እንደገፈው ማለት ነው። እግዚአብሔርን እንደገፈው። ስለዚህ እግዚአብሔር በማንኛውም ጉዳይ ላይ ጣልቃ ሊገባ ይችላል። እግዚአብሔር የጤና ጉዳይ ነው የሚያስጨንቀን፣ የገንዘብ ጉዳይ ነው የሚያስጨንቀን፣ የልጆች ጉዳይ ነው የሚያስጨንቀን። እግዚአብሔር ይችላል። እግዚአብሔር ይለውጣል።
የልጆች ነገር ነው ሰላም የሚነሳል። ልጆቻችን ነገ ትልቅ ሰው እንዲሆኑ፣ ልጆቻችን ነገ የእግዚአብሔርን መንግስት እንዲያሰፉ፣ ልጆቻችን ነገ የሞደርን ሲቪላይዜሽን ወደ ኋላ እንዳያስቀራቸው፣ ከጌታ እንዳይለያቸው ነው ስጋታችን ምንድነው? ስለዚህ እግዚአብሔር ግን ይችላል። ስለ እግዚአብሔርን እንመነው፣ በልጆቻችን እንመነው፣ በፋይናንሳችን እንመነው፣ በጤናችን እንመነው፣ በእቅዳችን እንመነው። እግዚአብሔር ይችላል። ለምን? እግዚአብሔር በችግር ውስጥ መንገድ ስላለው ማለት ነው። እና እግዚአብሔር እስራኤላንን ከፈርዖን ቀንበር ሊያወጣቸው ስለፈለገ ነው። ስለዚህ እግዚአብሔር ያንን ባህር ከፈለው፣ አሻገራቸው ማለት ነው። ስለዚህ ምንድነው እኛ ዛሬ ያልሆነ ቦታ ያለንበት ነገር ካለ እግዚአብሔር ከሱ ሊያወጣን የታመነ ነው። ሌላው ወደ ሁለተኛው ክፍል ሲሄድ ሌላው የእግዚአብሔር ሕይወት የእግዚአብሔር መለኮታዊ ኃይል የሚያደርገው ሌላው ነገር ምንድነው? የሌሎችን ሕይወት ሊያድን የሚችል ለውጥ ያመጣል። የሌሎችን ሕይወት ሊያድን የሚችል ለውጥ ለምን መሰላችሁ? የእግዚአብሔር መለኮታዊ ኃይል በጣም ትልቅ ነው። እኔና እናንተ ከምናስበው በላይ ስለሆነ፣ ከኛ አቅም በላይ ስለሆነ ሌሎችን ለማዳን አቅም ምክንያት ይሆናል። ሌሎችን ለመታደግ ምክንያት ይሆናል ማለት ነው። እዚህ ጋር እንደምታዩት ስላይዱ ላይ ከራስ ያለፈ ህይወት እንድንኖር ያስችላል። ኦሪት ዘፍጥረት 41 ላይ ከ58 እስከ 57 መመልከት ትችላላችሁ። እዚህ ጋር ምንድነው እንግዲህ እንደምታውቁት ዮሴፍ በወንድሞቹ ተሽጦ የሄደ ሰው ነውና ዝርዝሩ መረጃ ይናገራል። እዚህ ጋር ያስቀመጥኩላችሁን ለፖይንቴ እሷን ብቻ እናያለን። ምንድነው የሚለው? በምድር ራብ ሆነ ይላል እና በግብጽ ምድር ላይ ራብ እንደሆነ ከዚያ በኋላ ዮሴፍ ወንድሞቹ ያው በፊት የሸጡት እዛ ሄደው እንደተረፉ ያስረዳል። ዮሴፍ ከራሱ አልፎ ከቤተሰቡም ግብጽን እንዳተረፈ ይናገራል መጽሐፍ ቅዱስ። ላስረዳችሁ የፈለኩት ግን ምንድነው? ዮሴፍ እጣው መገደል ነበረ። መጀመሪያ ወንድሞቹ ዮሴፍን መግደል ነበር ሐሳባቸው። ነገር ግን የእግዚአብሔር ጣልቃ ገብነት በመካከላቸው ስለገባ ቋንቋቸው ተደበላለቀና አይ ወንድማችን ከመገደለው ቢሸጥ ይሻላል፣ ገንዘብ ያስገኝልናል ወስተረፈ ምክንያት ደርድረው ሸኙት ማለት ነው። ስለዚህ እግዚአብሔር በዛ ገብቶ ነበረ። እግዚአብሔር ዮሴፍ እንዳይገደል ጣልቃ የገባው እግዚአብሔር ነው። ስለዚህ ምንድነው ዮሴፍ የሚያድነው ኔሽን ነበረ ማለት ነው። የሚታደገው ህዝብ እግዚአብሔር ያየው ነበረ ማለት ነው። ስለዚህ እግዚአብሔር በእርግጥም ዮሴፍን አስመለጠው። በእርግጥም እግዚአብሔር ዮሴፍን ጣልቃ ባይገባለት ኖሮ ዮሴፍ ይገደል ነበረ። ዮሴፍ ቤተሰቦቹንም ማያድን ለራሱም ማይድን ማንንም ማያድንም ማለት ነው። ስንቶች እግዚአብሔር ያየላቸው ነገር ሌላ ሆኖ በሰዎች የተበላሸ ቀናተኝነት የተዛባ አመለካከት ብዙ ስንቶች ከመንገዳቸው ተዛብተው ይሆን ብዙዎች የተስተጓጎሉ እንዳሉ እና ይገባናል ማለት ነው ይሄን ስናነብ። እና እግዚአብሔር ግን አስመለጠው። ደስ የሚል ላካፍላችሁ የምፈልገው ይሄን ነው። በቃ ሌላው የምናውቀው ነው ሁላችን። ለዛሬ ግን የተመደበው ዛሬ እንዳካፍላችሁ በውስጥ ያለው ይሄ ነው። እግዚአብሔር አስመለጠው፣ ጣልቃ ገባና ከዚያ በኋላ
ምን ሆነ ማለት ነው? እዚህ ጋር እንደምታዩት ዮሴፍ የፋይናንስ ትምህርት ኮሌጅ ገብቶ እንዲህ ሆኗል አይልም መጽሐፍ ቅዱስ። ግን ዮሴፍ የፋይናንስ ሁሉ ዕውቀት ነበረው። ንብረት አከማቸ ይላል በግብጽ። ረሃብ ገና እንደሚመጣ ፕሪዲክት አድርጎ ንብረት አከማቸ ይላል። ከዚያ በኋላ ያከማቸው ንብረት ወደ ዮሴፍ እንዲላኩ ተደረጉ። የሚመጣ ህዝብ ሁሉ ወደ ዮሴፍ እንዲሄድ ነው የሚደረገው። ለምን? ዮሴፍ ነገሮችን ኦርጋናይዝድ አድርጎ ከረሃብ ሰውን እንዴት እንደሚያስመልጥ ፕላን አድርጎ ነበረ። ስለዚህ ዮሴፍ በጣም ስትራቴጂ የሆነ ሰው ነበረ ማለት ነው። ሆነ ደግሞ ይሄን ደግሞ እግዚአብሔር ስላደረገው ነው። ይሄን ትልቅ ራእይ ይዞ በገዛ ወንድሞቹ ትልል ነበር ማለት ነው። ስለዚህ የእግዚአብሔር ጣልቃ ገብነት ካለ ግን ምንም አትሆንም። አሜን። ምንም አትሆንም። እግዚአብሔር ያየልህን እቅድ ሳትሰራ ምንም አትሆንም በሉት እጓናችሁ ያለው። ምንም አትሆንም፣ ምንም አትሆኝም። ለምን መሰላችሁ? እግዚአብሔር ስለሚያይ፣ ነገህን እግዚአብሔር ስለሚያይ፣ ነገሽን ስለሚያይ እግዚአብሔር ጣልቃ ይገባል። እግዚአብሔር በርግጥም አድኖታል። እሱም ብቻ አይደለም፣ በርካታ ሰው እግዚአብሔር ሴቭ አድርጓል። በዛ ከፍተኛ ረሃብ እንደነበረ እዚህ ጋር ስለምታነቡት ማለት ነው። እና ከራስ ያለፈ ሰው ለመርዳት የተጠቀመበት ሂደት እንዳለ ይናገራል ማለት ነው። እና ምንድነው እዚህ ጋር? ስለዚህ አስቸጋሪ ነገሮችን እንደ ዝግጅት መቁጠር ያስፈልጋል። ዛሬ በዚህ ምድር ላይ አሁን ባለው ሂደት ላይ በእኔና በእናንተ የኑሮ ስታይል አንዳንድ ነገሮችን ለመዘጋጃ ማድረግ ያስፈልጋል ማለት ነው። ስለዚህ ዮሴፍ እየተዘጋጀ ነበር የቆየው የሚመጣውን ድርቅ ለመከላከል። ከሚመጣው ድርቅ ህብረተሰቡን ግብፃውያንንና የራሱንም ወገኖች ለማለት ለመታደግ እየተዘጋጀ ነበር የቆየው ማለት ነውና ይህ ደግሞ ዮሴፍ ይቅርታ አድርጎላቸዋል። በእርግጥ የመጡ ጊዜ ሊሰግዱለት ሁሉ ምናምን እንደሞከሩ ይናገራልና ኖ እኔ እግዚአብሔርም አይደለሁም፣ ስለዚህ በቃ ይቅርታውን ኦሬዲ አድርጎ ላለቀሰ ነው የሚለው። እስከዛ ደረጃ ሁሉ ነው የደረሰውና እግዚአብሔር መልካም። አሜን። እግዚአብሔር ነገሮችን ስለሚቀይር ማለት ነው። ወደ ሶስተኛው ነጥቤ ሄዳለሁ። ሶስተኛው ነጥቤ ሲሄድ ምንድነው? አንዱ የእግዚአብሔር ጣልቃ ገብነት በህይወታችን ሲመጣ በማይታሰብ ሁኔታ ውስጥ አዲስ ተስፋ ይመጣል። በማይታሰብ ሁኔታ ውስጥ አዲስ ተስፋ ይመጣል። እዚህ ጋር እንደምታነቡት መጽሐፈ ሩት ምዕራፍ 1 ቁጥር 4 8 እና 14 ላይ እዛ ጋር በተከታታይ ጽፌዋለሁ፣ ታዩታላችሁ። እና ለማንበብ ያክል ምንድነው የሚለው? እነርሱም ከሞዓባውያን ልጆች ምንድነው ስለ ናኦሚ ታሪክ ነው አጠር አድርጌ ልንገራችሁ። እና የናኦሚ ታሪክ ምንድነው? ልጆቿንም ባሏንም ማጣች ይላል መጽሐፍ ቅዱስ። እና ልጆቿንም ባሏንም ማጣች። ከዚያ በኋላ 2 ምራቶች ነበሯት ይላል። እና 2 ምራቶቿ እዚህ ጋር እንደምታዩት ሴትዮዋ ልጆቿንም ባሏንም ስላጣች
ተስፋ በቆረጠ ህይወት ውስጥ ላይ ነው ያለችውና ምራቶቿን ለማሰናበት ወሰነች ይላልና ምራቶቿን አሰናበተቻቸው ይላልና ከዚያ በኋላ አንደኛዋ ምራቷ ስማት ሄደች ይላል። አንደኛዋ ደግሞ ወደሷ ተጠግታ ተቀመጠች ይላልና መጽሐፍ ቅዱስ። ስለዚህ ምንድነው የሚለው ይነበባቸዋል ብዬ አስባለሁ። ኦኬ ምናልባት ጎላ አድርጌ ካልጻፍኩት አይ ዶንት ኖ ይቅርታ። እና ከዚያ በኋላ ምንድነው ያደረገችው? አንዷ ሩት የምትባለው ምራቷ እኔ ካንቺ ጋር እሄዳለሁ፣ ትቼሽ አልሄድም፣ አምላክሽም አምላኬ ህዝብሽም ህዝቤ ይሆናል ብለው ወደሷ ሀገር እንደሄዱ ያስረዳል ማለት ነው መጽሐፍ ቅዱስ። ስለዚህ እዚህ ጋር እንደምታዩት ማለት ነው እና መጨረሻ ላይ ያው ታሪኩ ይነግረናል። ምዕራፍ 2 ላይ እዚህ ጋር ተከትላት እንደሄደች ከዚያ በኋላ ተስፋ የለኝም እኔ ከዚህ በኋላ ባል ወልድላችሁ አልችልም፣ ስለዚህ ራሳችሁን ላይፍ መኖር ትችላላችሁ ብላ አንዷ ሩት ሄደች ማለት ነው ተከትላት። ሩት ተከትላት ከሄደች በኋላ የሆነው ነገር በምዕራፍ 2 ላይ ሩት ምዕራፍ 2 ላይ ቦዔዝ ከሚባል ሰው ጋር ሩት እንደተዋወቀች ያስረዳናል መጽሐፍ ቅዱስ። ከዚያ በኋላ ምዕራፍ 4 ላይ ደግሞ ስትሄዱ ቦዔዝ ከሚባለው ጋር ሩት እንደተጋቡ ያስረዳል ማለት ነው። ይሄ ቦዔዝ የሚባለው ሀብታም ሰው ነው። ሩት የምትባለው እንደናንተ ማይግሬት ያረገች ይመስለኛል። ለምን ባህሉንም ቋንቋውንም ማታቀው ህዝብ አማቷን ተከትላ ነው ሄደችው። ከዚያ ግን እዚያ ጋር ሄዳ ግን ላይፍ ቼንጂንግ የሆነ ነገር ነው የተካሄደላት። አስበው አይደለም፣ ኔቨር አታስበውም፣ በጭራሽ አታስበውም። እና እኔና እናንተ አንዳንዶቹ ነገሮች አናስባቸው ማለት ነው። የአሜሪካ ፕሬዝዳንት ሆናለሁ ብሎ የሚያስብ ካለ ወንደርፉል ነው። እኔ አስቤ አላቅም። ስለዚህ አናስባቸው። እሷ እንደዛ ናት፣ የማይነካ ነው። እዛ ደረጃ ሄዳ ሀብታም አገባለሁ ብላ አስባ አታቅም። ለምን ቋንቋውንም ባህሉንም ስለማታቀው። ብቻ ግን በሐዘኔታ ነው የሄደችው። ምራቷ ትልቅ ስለሆነች በቃ አንቺን ጥየሽ ለምን እሄዳለሁ አልሄድም፣ ስለዚህ አንቺ እንደሆንሽ ሆናለሁኝ ብላ ነው የሄደችው። ምንድነው ዋጋ ከፍላለች፣ ሪስፖንሲብል ሆናለች ማለት ነው። ዋጋ የከፈለችው ምንድነው? በቃ እሷ ትችላለች መሄድ ላይክ እንደ አዘር እንደሌላዋ ማለት ነው። እና እሷ ግን ምራቷ ጋር ለመቆየት በቃ ቴኬር ለማድረግ እኮ ነው፣ እሷን ለመንከባከብ ይችኛዋ ትልቅ ሴት ስለሆነች ማለት ነው። እሷን ለመንከባከብ ከሷ ጋር መቆየትን ወደደች። ስለዚህ መልካምነቷ ምን አደረገላት ማለት ነው? መልካምነቷ መጪዋን ህይወቷን አስተካከለላት። በእርግጥም በማታቀው ቦታ እንኳን ቢሆን በእርግጥም ባህሉን በማታቀው ቦታም ቢሆን እንኳን በእርግጥም ሁሉንም በማታቃቸው ቢሆንም እንኳን እንደውም ተከብራ ነው እስከሚያገባት ድረስ እንኳን መጽሐፍ ቅዱስ ምን ይላል? ሰውየው ሀብታም ስለሆነ ገረዶቹን ማንም እንዳይናገራት እንዳትነኳት የፈለገችውን ትስራ ብሎ ትእዛዝ ሰጠላት ይላል። ስለዚህ ሰውየው እንኳን ለሚስትነት ፈልጎ እስከሚጋቡ ድረስ ማንም ዙሮ እንዳያስቸግራት ትእዛዝ ተሰጥቶላት ስራዋን እየሰራች የኖረች ሴት ናት ማለት ነው። እግዚአብሔር ምን ሆነላት ማለት ነው? እግዚአብሔር እንዴት እንደተጠነቀቀላት። ስለዚህ አንዳንድ ጊዜ መልካምነት በውስጣችሁ ያለው መልካምነት እግዚአብሔር ያብዛላችሁ፣ እግዚአብሔር እንደውም ይጨምርላችሁ እላችኋለሁ። እንደውም ለምን መሰላችሁ? እግዚአብሔር የዚችን ሴትዮ መልካምነት ተጠቅሞ እዛ እንዳደረሳት ነው እኔ የተረዳሁት ነገር የገባኝ ነገር። ለምን ሁላችንም ብንሆን ቨልነሬብል የሆነ ሰውን እንትን ማለት መጠጋት ይከብደናል አይደል? ሪስክ አለው። አሁን ብትታመምብኝ እኔ እንደታሳክማታለሁ ምናምን አይነት ነገር ነው የምንለው እኛ ማንና። ስለዚህ ሴትዮዋ ሪስክ ወስዳለች ማለት ነው። መሄድ ስትችል ኦፖርቹኒቲው እያላት፣ ነገር ግን መሄድ ስትችል አጋጣሚው እያላት መቆየትን ወደደች ማለት ነው።
ከሷ ጋር መቆየት ነው። አይ ቢጤም ባትሆን ምራቴ ናት። አንድ ወቅት የባሌ እናት ነበረች፣ ባሌ አሁንም ቢሞትም ስለዚህ አብሬያት ልሆን አለች ማለት ነው። ደግነቷ መልካም አደረገላት። ስለዚህ በውስጣችሁ ብዙ ጸጋ እንዳላችሁ የታወቀ ነው። ስለዚህ የደግነት ጸጋ ይኖራችኋል አይደል? የማዘን የርህራሄ ጸጋ ይኖራችኋል። ይቅርታ የማድረግ ጸጋ ይኖራችኋል። እግዚአብሔር ግን ያብዛላችሁ። ያላችሁን ጸጋ እግዚአብሔር ያብዛላችሁ። ለምን መሰላችሁ? እግዚአብሔር የእናንተን ርህራሄና ደግነት አይቶ እግዚአብሔር ደግሞ ወደሚቀጥለው ምዕራፍ ስለሚያሸጋግራችሁ ማለት ነው። እግዚአብሔር ወደ ቀጣዩ እርምጃ ስለሚያሻግርና ይሄ ደስ ያለኝ ነገር ስለሆነ ነውና እግዚአብሔር መልካምነቷን ስላየ በሱ እንደተረዳች ያሳያል ማለት ነው መጽሐፍ ቅዱስና በእድሜና ወይም በልም ወይም እንደገና ምራቷም እኮ ናኦሚ ዝም አላለቻትም እኮ እንዴት አርጋ ከቦዔዝ ጋር እንዴት እንደሚግባቡ እንደሚተዋወቁ ስትራቴጂ ነድፋ አሳይታታለች። ስለዚህ እሷም ረድታታለች ማለት ነው። ቦዔዝ እንድታገባ ስትራቴጂ ሰጠቻት። እንደዚህ አርገሽ እዚህ ቦታ እንድታገኘው ምናምን ይላል መጽሐፍ ቅዱስ፣ ታሪኩን ስለምታውቁት ማለት ነው። ስለዚህ አንዳንድ ጊዜ በእድሜ ወይም በልምድ ወይም በትምህርት ደረጃቸው ያውቃሉ ብለን የምንላቸው ሰዎች ዕውቀት ወይም ልምድ ወይም የሆነ ነገር አላቸው ብለን የምንላቸው ሰዎች ብናማክራቸው ብንጠይቃቸው መልካም ነው። ምናልባት የሚያካፍሉን የህይወት ልምድ ሊኖር ይችላል፣ የሚያካፍሉን ነገር ሊኖር ይችላል። ስለዚህ እሱ ምክንያት ነው ማለት ነው። ስለዚህ እሷ እንደውም ያው ከፍራቷም ከምኑም ነግሬያቸዋለሁ፣ እንደኔ አይነት ቢጤናት ብያቸዋለሁ። አረ ኢሚግራንት ነገር ስለሆነሽ ስለማታውቀው እንደዛ አታረግም፣ ግን መከረቻት ይላል ምን ማድረግ እንዳለባት። ስለዚህ ለዛ ነውና አንዳንድ ጊዜ በእኛ ሶሳይቲ አማካሪ ሜንቶሪ ምንም ብዙም አናውቅምና እንደዛ አይነት ነገሩን ማየቱ መልካም ነው ማለት ነው። ስለዚህ እግዚአብሔር ነገሮችን እንዴት እንደሚሰራ ስለማይታወቅ አሜን። ነገሮችን ከተለያየ አቅጣጫ ማየት ምክር የሚችሉ ሰዎች አሉ። በጣም ብዙ ህይወት ልምድ ያላቸው ያለፉ ሰዎች አሉ። በጣም ዕውቀት ያላቸው ሰዎች አሉ። በብዙ ነገር ያለፉ ሰዎች አሉ። ከነሱ ምክር መጠየቅ መልካም ነገር ነው ማለት ነው እና ጥርጣሬና ፍርሃትን ማስወገድ ዛሬ ባለንበት ሂደት ይሄ ነው። ዛሬ እኔና እናንተ የምንኖረው ዘመናዊ ዓለም ላይ ነውና ዘመናዊ ዓለሙ አሁን እዚህ ጋር የሆኑት የእግዚአብሔርን ኃያልነት የሚያሳዩ ናቸው። ኤግዛክትሊ እንደዛ አይደለም የምንጠብቀው ሌላ ነው ማለት ነው። ስለዚህ እነሱን ነገሮች ስትራቴጂ ያስፈልጋል ማለት ነው። እና ይሄ የሚገርም ነገር ነውና ሩት መልካም እንዳደረገች መልካም በማድረጓ እግዚአብሔር ደግሞ እንደመጣላት ያሳያል ማለት ነው። አሜን። ኦኬ፣ ሌላው ወደ ቀጣዩ ስንሄድ አራተኛው ምንድነው?
መንፈሳዊ ህይወት የእግዚአብሔር መለኮታዊ ኃይል ሲመጣ መንፈሳዊ ህይወትን የማነቃቃት ኃይል አለው። መንፈሳዊ ህይወትን የማነቃቃት ኃይል አለው። እዚህ ጋር ያስቀመጥኩላችሁ ጥቅስ የሐዋርያት ሥራ 9:1-5 እዚህ ጋር ተቀምጧል እንደምታነቡት እና ምንድነው ጳውሎስ ሳኦል ይለዋል እዚህ ጋር ጳውሎስ የጳውሎስ ስም ነው ሳኦል የሚለው ማለት ነው። እና እግዚአብሔር ሳኦል ግን ይላል የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሌሎችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ሳሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። ጳውሎስን የእግዚአብሔር መለኮታዊ ኃይል እንዴት እንዳገኘው እዚህ ጋር የሚያስረዳ ክፍል ነው። ከዚያ በኋላ የጳውሎስ ሕይወት እንደምታውቁት ዩተርን ነው ያደረገው። በፊት በገላትያ ቤተክርስቲያን ላይ በገላትያ ወንጌል ላይ ለቤተክርስቲያን ማለት ነው ለራሱ ቤተክርስቲያን በፊት እንደውም ክርስቲያኖቹ ሁሉ እንደሚያሳድድ ሲነግራቸው እናያለን። እና ጌታ በዚህ በደማስቆ በሚባል ቦታ ላይ እንዳገኘው ያስረዳል። ድንገት እግዚአብሔር አገኘው። ከዛ በኋላ ህይወቱ ሽፍት ነው ያደረገው። ህይወቱ በቃ ዩተርን ነው ያደረገው። ምንድነው የሆነው? ከዚያ በኋላ ወደ እግዚአብሔር ነው እንዳለ ሙሉ ለሙሉ ኃይሉ ኢፈርቱ ነገሩ ሁሉ ወደ እግዚአብሔር ነው የሆነው። በፊት ሰዎችን ወደ እስር ቤት የሚያስገባ የሚከስ እንደ አቃቤ ሕግ ሆኖ የሚሰራ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ያን ሁሉ ነገር ትቶ ሙሉ ለሙሉ በኋላ ወደ እግዚአብሔር ስራ ነው የመጣው። ከዚያ በኋላ ኮምፕሊትሊ መንፈሳዊ ህይወቱ ተቀየረ ማለት ነው። የዚህ ደግሞ ምንድነው እግዚአብሔር ከመጣ በኋላ ሰውየው ፕሮፌሽኑን ትቷል። በፊት የነበረበትን ሁሉ ትቷልና አፖስትልም ይለዋል መጽሐፍ ቅዱስ። እና ምንድነው ሐዋርያው ማለት ፈልጌ ነው። ስለዚህ ምንድነው ሐዋርያው ጳውሎስ የተለየ ኑሮ ነው መኖር የጀመረው። ከዚያ በኋላ በፊት ያደርግ የነበረውን ሁሉ አላደረገም። በነገራችን ላይ በምድር ላይ ሁለት ምርጫ ነው። ሰው በምርጫ ስለምንኖር ነው። ሐዋርያው ጳውሎስ እዚህ ጋር በምርጫ እንደኖረ ያሳየናል። ምንድነው የመረጠው? መንፈሳዊ ነገር ብቻ መረጠ ማለት ነው። መንፈሳዊ ነገር ብቻ መረጠ። ከዚያ በኋላ ህይወቱን በመንፈስ እንደጨረሰ ያስረዳል ማለት ነው። እና ሚስት አገባ፣ ልጅ ወለደ ምናምን የሚል ነገር አናየም። ለምን? በቃ እሱ እግዚአብሔር ካገኘው በኋላ ጀምሮ በቃ የመረጠው ህይወት ሌላ ስለነበረ ማለት ነው። ስለዚህ የእግዚአብሔር ኃይል ሲመጣ ምንድነው ያለውን ነገር አስጥሎታል። ሁሉም ሰው እንደዛ ይሆናል። እሱ ሌላ ጉዳይ ነው። ጥሪ ነው፣ በምርጫ ነው። ግን በመንፈሳዊ ደረጃም ሲታይ እንደገና በዓለማዊም ደረጃ በዚህ ዓለም ስታዩት አንጻራዊ ነው። አንጻራዊ ምንድነው? በመንፈሳዊ ደረጃ ጳውሎስ ጌታን ሲከተል ሙሉ ለሙሉ ሲከተል በቃ ነገሩን ያወራረደው የእግዚአብሔርን ነገር ብቻ፣ ሌላ ነገር በምድር ላይ ያለ ትርፍ ኪሳራ ምናምን ነገር አላየም። ስለመረጠ ማለት ነው። እና ለእግዚአብሔር የተለየ ሰው ካለ ላይክ እንደ ጳውሎስ ለእግዚአብሔር መለየት ይኖርበታል ብዬ አምናለሁ። እና አሁን እኛ በምንኖርበት ዓለም ላይ ግን በምሕረት ነው የምንኖረው ብዬ ነው የማስበው። ለምን?
እግዚአብሔር ጸጋ ብዙ ነው፣ ልዩ ነው። እግዚአብሔር እንደ ባለጸግነቱ መጠን እግዚአብሔር በምህረት ይሰራል። እና አሁን በምድር ላይ ግን ሐዋርያ ምናምን የሚባለው ነገር ግን እንደዚህ አይነት ክራይቴሪያ አለው ብዬ አላስብም። ለምን? እሱ ሁሉን ነገር ትቶ ነው የሄደው። ሪሊም ሐዋርያ ምሳሌ ማለት ነው። እና የተለየ ነው ማለት ነው። ለእግዚአብሔር በቃ ሁሉ ነገር ትቶ ለእግዚአብሔር የተለየ ሰው ነው ማለት ነው። እና ሌላው የማቴዎስ ወንጌል ላይም እዚህ ጋር አስቀምጬላችኋለሁ ምዕራፍ 9 ከቁጥር 9 እስከ 13 ድረስ ጌታ ኢየሱስ በሚሄድ ሰዓት ታክስ የሚሰበስብ ሰው አግኝቶ ምን አለው ይላል። እዚህ ጋር ማንበብ ትችላላችሁ። ተከተለኝ አለው፣ ተነስቶ ተከተለው። እንግዲህ ታክስ የሚሰበስብ ታክስ ኮሌክተር ነው የሚለው እና ምናልባት በዛ ጊዜ ያለው ታክስ ኮሌክተር አይ ዶንት ኖ እንዳሁኑ አይአርኤስ ይሁን አይሁን አይ ዶንት ኖ ምን ያህል ስትሮንግ ግን ሰውየው አይ ቲንክ ኦፊሻል እንደሆነ ያስታውቃል። የሆነ ባለስልጣን ነገር ነው ማለት ነው። ኃላፊነት ያለው ሰው ነው ማለት ነው። በዛ ሰዓት ታክስ ኮሌክተር ነው። ግን ጌታ ና ሲለው ተከትሎ ሄደ ይላል። ስለዚህ ይሄ ጥሪ ነው። እግዚአብሔር ሲመጣ መጠራት ያለባቸውን ደግሞ ይጠራል። ሁሉም አይደለም ይጠራ። ጥሪ ያለው ሰው ይሄዳል ማለት ነው። ለምን? በመጽሐፍ ቅዱስም እንደምናየው ለእግዚአብሔር የተለዩ ወገኖች ለእግዚአብሔር ይለያሉ መቼም ቢሆን። ስለዚህ እግዚአብሔር ሙያቸውን እየተው እንደተከተሉት ያሳያል ማለት ነው። እግዚአብሔር ደግሞ ሲጠራ የተፈጥሮ ችሎታህንም ወይም ችሎታሽን በውስጥ ያለውን ነገር ይጠቀማል። አሁን የጳውሎስን ስታዩት ጳውሎስ በጣም እንዴት ነው የሚቀና ሰው ነበረ። አያችሁ። ስለዚህ ክርስቲያኖችን ሲያሳድድ እኮ አቀናኑ ሞቲቭ በፊት ሮንግ ቢሆንም እንኳ የሚቀና ሰው በጣም ትጋት ያለው በጣም የሚቀና ሰው ነበረ ማለት እና ስለዚህ ወደ ራሱ ጌታ ምን አደረገው? አመጣው ማለት ነው። ወደ ትክክለኛው መንገድ አመጣውና የእግዚአብሔርን ስራ ተልኮ ፈጻሚ ሆነ ማለት ነው። ሃሌሉያ አሜን። እግዚአብሔር መልካም ነው እና የእግዚአብሔር መለኮታዊ ኃይል እንዲህ ነው የሚያደርገው። እንዲህ ለውጥ ነው የሚያመጣው። እነዚህ ሰዎች ምን የሚሉ ይመስላችኋል? እነዚህ እስካሁን ያነበብኩላችሁ በመጽሐፍ ቅዱስ ላይ ያሉ ሰዎች ምን የሚሉ ይመስላችኋል? ኢየሱስ ቤት የገባ ነው የሚሉት። ሃሌሉያ አሜን፣ ሃሌሉያ። እንዲህ የሚሉ ይመስለኛል። ኢየሱስ ቤት የገባ ጌታ ቤት የገባ አባ ቤት የገባ ጌታ ቤት የገባ የከበረ ነገር በእርሱ ይፈልቃል። ተስፋ ያጣውን ሰው ሞገስ ያገኘዋል። ሃሌሉያ አሜን። ምስኪን ብጻተኛ አቅም ያነሰው የኢየሱስ ደግነት ሰላም ወረሰው። ሃሌሉያ አሜን። ኢየሱስ ቤት የገባ ጌታ ቤት የገባ ኢየሱስ ቤት የገባ ነገሬን ቀየረው ሕይወቴን ለወጠው ምሕረቱ በስቶ ሕይወቴን ባረከው። ሕመሜን ከላይ በፍቅሩ አከመው። የደከመ ሕይወቴን በቃሉ ፈወሰው። ፈጥኖ ተመለሰ የነፍሴ ደስታ። ደግሞ ወደ አምላኬ ልቅረብ በምስጋና። ሃሌሉያ
ኢየሱስ ቤቴ ገባ፣ ቤቴ ገባ፣ ቤቴ ኢየሱስ ገባ። ሃሌሉያ አሜን። አይኖቼ ሲቀሩ ጌታ ወዳለበት፣ ቃል ከላይ ወረደ አባቴ ካለበት። አይኖቼ ሲቀኑ ጌታ ወዳለበት፣ ቃል ከላይ ወረደ አባቴ ካለበት። ኢየሱስ ቤቴ ገባ፣ ቤቴ ገባ፣ ጌታ ቤቴ ገባ፣ ጌታ ገባ። ሕይወቴን ቀየረው፣ ቀያየረው። ሃሌሉያ አሜን። አይኖቼ ሲቀኑ ጌታ ወዳለበት፣ ቃል ከላይ ወረደ ኢየሱስ ካለበት፣ ቃል ከላይ ወረደ አባቴ ካለበት። ሃሌሉያ አሜን። በትዝታ መኖር ጠፋ ከሕይወቴ፣ ፈጥኖ ሲሆንልኝ ሰማይ ረዳቴ። ኢየሱስ ቤቴ ገባ፣ ቤቴ ገባ፣ ጌታ ቤቴ ገባ። ሕይወቴን ቀየረው። ሃሌሉያ ሕይወቴን ቀየረው፣ ቀያየረው። ሕይወቴን ቀየረው፣ ቀያየረው። ሃሌሉያ አሜን። የከበረ ነገር ከእርሱ ይፈልቃል፣ ተስፋ ያጣውን ሰው ሞገስ ያገኘዋል። ሃሌሉያ አሜን። ኢየሱስ ቤቴ ገባ፣ ቤቴ ገባ፣ አባ ቤቴ ገባ፣ ቤቴ ገባ። ሃሌሉያ አሜን። ሕመሜን ከላዬ በፍቅሩ አከመው፣ የደከመ ሕይወቴን በቃሉ ፈወሰው። ፈጥኖ ተመለሰ፣ ፈጥኖ ተመለሰ የነፍሴ ደስታ። ደግሞ ወደ አምላኬ ልቅረብ በምስጋና። ኢየሱስ ቤቴ ገባ፣ ቤቴ ገባ፣ አባ ቤቴ ገባ፣ ቤቴ ገባ። ሕይወቴን ቀየረው፣ ቀያየረው። ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። ጌታ ይባርካችሁ። ሃሌሉያ።